ሰላም ጤና ይስጥልኝ። ተበዳሪ በብድሩ ላይ ገንዘቡን ተቀብዬ ወስጃለሁ ብሎ ፈርሞና ውል ፈጽሞ ገንዘቡን እንዲከፍል ሲጠየቅ ገንዘቡን ተቀብያለሁ ብዬ በውሉ ላይ ፈረምኩ እንጂ ገንዘቡን አልወሰድኩም፣ አበዳሪው ገንዘቡን የሰጠኝ ከሆነ ለኔ ያስተላለፈበትን የባንክ ወረቀት ያቅርብ፣ የባንክ ወረቀቱን ስለማያቀርብ ገንዘቡን ስላልወሰድኩ ልከፍል አይገባም፣ ገንዘቡን ያልወሰድኩ ስለመሆኔም በቂ የሰው ማስረጃ አቅርቤ የሰው ምስክር አቅርቤ ማስረዳት እችላለሁ በሚል የሚያቀርበው ክርክር በሕግ ተቀባይነት አለው ወይ? ገንዘቡን ከመክፈል ያስመልጠዋል ወይ የሚለውን እንዲሁም ተበዳሪው ገንዘቡን በተባለው ጊዜ ካልከፈለ መቀጮ ይህንን ያህል ገንዘብ ይከፍላል በሚል በብድሩ ላይ የሚደረግ ስምምነት በሕግ ተቀባይነት አለው ወይ የሚሉትን ነጥቦች በተመለከተ ለእናንተ ጠቃሚ የሆነ የሕግ ምክር ይዤላችሁ መጥቻለሁ። ይሄ የብዙ ሰው ጥያቄ የብዙ ሰው ችግር በመሆኑ የሕግ ምክር እንዳያመልጣችሁ። ካመለጣችሁ ወደኔ የተከበራችሁ ፕሮግራም ተከታታዮች በጣም ይቆጫችኋል። እንዳያመልጣችሁ ነው አደራ እምላችሁ። እንግዲህ ሰዎች በተለያዩ ምክንያቶች የብድር ውሎችን ሊያደርጉ ይችላሉ። አንዳንዶቹ እውነትም ገንዘብ ተበዳድረው ሲሆን፣ ሌሎቹ ደግሞ የሽያጭ ወይም የቢዝነስ ግንኙነት ኖሯቸው እንደ ዋስትና ገንዘብ እንደ ማቻቻ የብድሩን ሊያደርጉ ይችላሉ። ለምሳሌ 5 ዓመት ያልሞላው የኮንዶሚኒየም ቤት ሰዎች ሲሻሻጡ እንደምታውቁት የብድሩን ማድረግ የተለመደ ነው። እንግዲህ ገንዘብ ተቀብያለሁ በሚል በመሆኑም የብድር ገንዘብ ይከፈል ክስ በፍርድ ቤት ሲቀርብ ብዙ ጊዜ ተበዳሪ የሚያነሳው ትልቁ መከራከሪያ በብድሩ ላይ በዚህ ውል ደረሰኝነት አማካኝነት ገንዘቡን ተቀብያለሁ ብዬ ብፈርምም አበዳሪው ገንዘቡን አልከፈለኝም፣ ገንዘብ ወደኔ አላስተላለፈም፣ ለኔ ገንዘቡን አስተላልፎልኝ ወይም ሰጥቶኝ ከነበረ በባንክ ገቢ ያደረገበትን የባንክ ደረሰኝ ያቀርብ ነበረ፣ ገንዘቡን ያልተቀበልኩ መሆኑን የሰው ምስክር አቅርቤ ማስመስከር እችላለሁ፣ ብዙ ምስክሮች አሉኝ የሚል ነው። ይህ ተበዳሪ ክርክር እንግዲህ በሕግ ተቀባይነት የለውም። ምክንያቱም ተበዳሪው የብድር ገንዘቡን የተቀበለ መሆኑን በነፃ ፍቃዱ አንብቦ ተስማምቶ በፊርማው ያረጋገጠ ስለመሆኑ የብድሩ ውሉ ሙሉ እምነት የሚጣልበት በቂ ማስረጃ ነው። ይህም በፍትሐብሔር ሕጋችን አንቀጽ 2005 ንዑስ አንቀጽ 1 መሰረት የሕግ ድጋፍ ያለው ነው። የፍትሐብሔር ሕጉ አንቀጽ 2005 ንዑስ አንቀጽ 1 ምን ይላል? የጽሑፍ ማስረጃ በቂ መሆኑን ሲደነግግ የጽሑፍ ሰነድ በላዩ ስለሚገኘው የስምምነት ቃል እንዲሁም በላዩ ላይ ስለተጻፈው ቀን በተፈራራሚዎቹ መካከል ሙሉ እምነት የሚጣልበት በቂ ማስረጃ ነው በማለት ይደነግጋል የፍትሐብሔር ሕጉ አንቀጽ 2005 ንዑስ አንቀጽ 1። ስለዚህ በጽሑፍ የተደረገው ይህ የብድር ውል ስምምነትም በውስጡ ተበዳሪው ገንዘቡን ተቀብዬ ወስጃለሁ በሚል አረጋግጦ ተዋውሎ የፈረመ በመሆኑ ይህ የውል ሰነድ ሙሉ እምነት የሚጣልበት ነው ማለት ነው። እንዲሁም ተበዳሪው ከአበዳሪው ላይ ገንዘብ ያልተቀበልኩ ስለመሆኑ በብድሩ ውሉ ላይ ተቀብያለሁ በሚል የተገለጸውን በሰው ምስክር ማስተባበል ይፈቀድልኝ በሚል የሚያቀርበው ክርክርን ሕጉ አይፈቅድለትም። ይህም በፍትሐብሔር ሕግ ቁጥር 200/2006 ንዑስ አንቀጽ 2 መሰረት አስገዳጅ የሆነ ድንጋጌ የተቀመጠበት ጉዳይ ነው። ውድና የተከበራችሁ የፕሮግራም ተከታታዮች የፍትሐብሔር ሕግ ቁጥር 2006 ንዑስ አንቀጽ 2 መሰረት በአንድ ውል ውስጥ የተጻፉ ቃላቶችን የተደረጉ ስምምነት ቃላቶችን ለማስተባበል የሰው ምስክር ማቅረብ አይቻልም በሚል አስገዳጅ የሆነ ድንጋጌ አስቀምጧል። በመሆኑም ተበዳሪ በብድሩ ውስጥ ገንዘቡን ተቀብያለሁ በሚል ወዶና ፈቅዶ ሳይገደድ ያለምንም ተንኮል ያለምንም ተጽዕኖ በነፃ ፍቃዱ በነፃ አእምሮ ውልን ከሚያፈርሱ ነገሮች ነፃ በሆነ መልኩ ገንዘቡን ስለመቀበሉ ውሉ ብቻ በቂና ሙሉ እምነት የሚጣልበት ማስረጃ ነው። ስለዚህ በነፃ ፍቃዱ ውሉን እስካደረገው ድረስ በነፃ አእምሮ እስካደረገው ድረስ ሳይገደድ ሳይታለል እስካደረገው ድረስ ይህ ውል ብቻ
ገንዘቡን ስለመቀበሉ በቂና ሙሉ እምነት የሚጣልበት ማስረጃ ነው። ይሄንን ማስረጃ የሰው ምስክር አቅርቤ ላስተባብል ማለት አይችልም። ከጅምሩ ፍርድ ቤቶች እንዲህ አይነት ጥያቄን አያስተናግዱምም፣ አይቀበሉም። ቀጥታ የብድሩን ስምምነቱን አይተው ብቻ ነው ገንዘቡን እንዲከፍል ውሳኔ የሚሰጡበት። በሌላ በኩልም እንደዚሁም ገንዘቡን አላስገባልኝም፣ እንዴት አስገባልኝ፣ በምን መልኩ አስገባልኝ፣ በባንክ አስገባልኝ፣ የባንክ ደረሰኝ ያቅርብ፣ ባንክ ያስገባበትን ስሊፕ ያቅርብ የሚሉና ሌሎች አይነት ክርክሮች ተቀባይነት የላቸውም። ምንድነው የተከበራችሁ የፕሮግራም ተከታታዮች፣ አንደኛው ዋናው ትልቁ ነጥብና ትልቁ ምክር የመጀመሪያው ይሄ ነው። ሁለተኛው ነጥብ ደግሞ ተበዳሪ በተባለው ጊዜ ውስጥ ብድሩን ካልከፈለ ይሄንን ያህል ብር መቀጮ ይከፍላል በሚል ብዙ ጊዜ እንደምታውቁት በፍትሐ ብሔር ሕጉ 1889 እና 1890 መሰረት የቅጣት መቀጮ ውሉን ያላከበረ ተብሎ ይቀመጣል። በዚህ መሰረት እንግዲህ ብድሩን ካልከፈለ ይህን ያህል ገንዘብ ለአበዳሪ ይከፍላል በሚል የሚደረግ የውል ስምምነት በብድሩ ላይ በተለየ መልኩ በሕግ ተቀባይነት የለውም። ተበዳሪው እንዲከፍል ሕጉ የሚያስገድደው ወለድ እንጂ መቀጮ እንዲከፍል ሕጉ አያስገድደውም። እንደውም ሕጉ ይከለክለዋል። ተበዳሪው የብድር ገንዘቡን በውሉ በተጠቀሰው ጊዜ ከመክፈል የዘገየ እንደሆነ ለአበዳሪው በክሳራ መልክ የሚከፍለው የወለድ ገንዘብ እንደሆነ በፍትሐ ብሔር ሕጉ አንቀጽ 2489 ንዑስ አንቀጽ 1 መሰረት የተደነገገ ነው። ውድና የተከበራችሁ ፕሮግራም ተከታታዮች፣ ተበዳሪው መቀጫ እንዲከፍል የሚደረግም ስምምነት ተቀባይነት የሌለው ስለመሆኑ በፍትሐ ብሔር ሕጉ አንቀጽ 2489 ንዑስ አንቀጽ 2 አስገዳጅ ድንጋጌ ተቀምጦለታል። በመሆኑም የብድሩን እንደ ሌሎች ውሎች በመቁጠር መቀጮ ይሄንን ያህል ይከፍላል በሚል ማስቀመጥ በብድሩ ላይ አይቻልም። አስቀምጦ ከተገኘም በፍርድ ቤቶች በሚደረግ ክርክር ፍርድ ቤቶች ያንን የተቀመጠ ቅጣት ተፈጻሚ ያድርጉትም። ምክንያቱም ፍርድ ቤቶች የሚተረጉሙት ሕግ ነው። በፍትሐ ብሔር ሕጉ እንደነገርኳችሁ አንቀጽ 2489 ንዑስ አንቀጽ 2 መሰረት ይሄ ተከለከለ ስለሆነ የብድሩን አስመልክቶ መቀጮ አይከፍልም። ተበዳሪው በብድሩ ላይ ወለድ እንጂ መቀጮ እንደሌለ ልትገነዘቡ ይገባል። ይሄ እንግዲህ በብድሩ ግንኙነት ላይ የብዙ ሰዎች ስጋት ነው። ገንዘብ አበድረናል ወይም ብለው ሰዎች ተዋውለዋል። በብዙ አጋጣሚዎች ቅድም እንደነገርኳችሁ ኮንዶሚኒየም ብግስቶ ሊሆን ይችላል፣ እንደ ዋስትና ሊሆን ይችላል፣ በተለያዩ ግንኙነቶች ነገር ግን ያስተላለፉበት የባንክ ስሊፕ እጃቸው ላይ የለም። ስለዚህ ግዴታ ይሄ ስሊፕ ሊኖረን ይገባል ወይ ተበዳሪው ወስጃለሁ ብሎ እስከፈረመ ድረስ በሚል ብዙ ጊዜ ስጋት ላይ ይወድቃሉ፣ ጥያቄ የሚያቀርባሉ። የሕግ ምክር በጣም በቂና ከበቂ በላይ ምላሽ ይሆናል ብዬ አስባለሁ። ውድና የተከበራችሁ የፕሮግራሜ ተከታታዮች፣ ስለዚህ ሁላችሁም ይህንን የሕግ ምክር እንደምትወዱት በጣም ተስፋ አለኝ። ከወደዳችሁት ደግሞ ሌሎች እህት ወንድሞቻችሁ እንዲጠቀሙበት እንዲሰሙት ሼር አድርጉላቸው። ይህንን ቪዲዮ ሁሉም ሰው ላይክ ማድረግ አይርሳ። የቻናሉ ቤተሰብ ያልሆናችሁ የቻናሉ ቤተሰብ በመሆን እንደዚህ ምርጥና የተመረጡ የሕግ ምክሮችን የትም በክፍያ ካልሆነ በስተቀር የማይገኙ የሕግ ምክሮችን በነፃ እንድታገኙ በዚህ የዩቲዩብ ቻናል ጋብዛችኋለሁ። አብራችሁ የነበርኩት የእናንተው ጠበቃና የሕግ አማካሪ ዩሱፍ ከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ